ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ በያላችሁበት ሰላምታችን ይድረሳችሁ የወቅታዊ ዝግጅታችን ተጀምሯል በዛሬው ቆይታችን የአማራ ክልል የመማር ማስተማር ሂደትን እየተመለከትን ቆይታ እናደርጋለን በ2018 የትምህርት ዘመን ወደ 7.4 ሚሊዮን ተማሪዎች ትምህርት ገበታ ላይ ይገኛሉ ተብሎ ይጠበቃል በዛሬው ቆይታችን ከአማራ ክልል ትምህርት ቢሮ ሁለት እንግዶችን ጋብዘናል አቶ ዘመነ አበጀ እንዲሁም ደግሞ አቶ ይገርማል አያሌው አጠቃላይ የመማር ማስተማሩ ሂደት ምን ይመስላል የተማሪዎች ምዝገባስ ምን ደረጃ ላይ ደረሰ የሚለውን አጠቃላይ መረጃ እየሰጡን ቆይታ የሚያደርጉ ነው የሚሆነው ስቱዲዮ ስለተገኛችሁ በተመልካቾች ስም ከልብ አመሰግናለሁ አመሰግናለሁ ሲነ ወደ አቶ ዘመነ ልጀምርና እንደው እንደመነሻ በአማራ ክልል ባለፉት 2016 2017 የትምህርት ዘመን የተማሪዎች ምዝገባ ቁጥር እየቀነሰ እንደመጣ ያው መረጃዎች ያሳያሉና እንደው እነዚህ አሃዛዊ መረጃዎች ምን ትርጉም አላቸው የሚሰጡት ትንታኔ ምንድነው መልካም በጣም አመሰግናለሁ ሁላችንም እንደምናውቀው በአማራ ክልል ከትምህርት ተግባራት አንፃር ባለፉት ተከታታይ 2 አመታት በተለይ በ2016 17 አካባቢ ከዛም በፊት ደግሞ መሃል ላይ በነበረው የኮቪድ ችግር የትምህርት ስርዓታችን ክፉኛ ተጎድቷል በአለም አቀፍ ደረጃም ሀገራዊ ሁኔታውም በሌላው በተጨማሪ ደግሞ በእንደኛ ክልል ተፈጥሯዊና ሰው ሰራሽ በሆኑት ምክንያቶች የትምህርት ስርዓታችን ከጊዜ ጊዜ ችግር እየነበረበት ችግር ጉዳት እየደረሰበት የመጣ መሆኑን ለሁላችንም ግልጽ ነውና ከነዚህም መካከል አንደኛው በከፍተኛ ሁኔታ ሊገለጽ የሚችለው የተማሪዎች የተሳትፎ ሁኔታ ነው እንግዲህ ሁላችንም እንደምናውቀው ተማሪዎች ወደ ትምህርት ቤት የሚመጡበት ለምንድን ዓላማ ነው የሚለው ግልጽ ነው ከመማር ማስተማር ባሻገር የተማሪዎች ወደ ትምህርት ቤት መጥተው የመሳተፍ ሂደታቸው በእድሜያቸው ትምህርት እንዲያገኙ በየአካባቢው የሚገኙ ተማሪዎች ወደ ትምህርት ቤት የመምጣት ትምህርት ቤት ውስጥ የመመዝገብ እድገታቸውን በትምህርት ቤት ውስጥ የማሳደግ ሂደታቸው ከጊዜ ጊዜ በጣም እየቀነሰ የመጣ ነው ሁኔታውን የሚያሳየን ከዚህ አንፃርም ስናይ እንግዲህ በ2016 ዓመተ ምህረት የነበረው አጠቃላይ የተማሪያችን መማር ከሚገባው 7 ሚሊዮን አካባቢ ተማሪዎች ወደ 6.9 ሚሊዮን ተማሪ እናስተምራለን ብለን አቅደን ከ3.6 ሚሊዮን በታች ተማሪ ነው ተመዝግቦ በኋላም በትምህርት ሂደቱ ውስጥም የተመዘገቡ ተማሪዎችም ሙሉ በሙሉ ወደ ትምህርት ቤት አልመጡም ከዛ ባሻገር በ2017 ዓመተ ምህረትም ሁላችንም እንደምናውቀው ከ7 ሚሊዮን በላይ ተማሪዎችን እናስመዘግባለን ብለን አቅደን ወደ ትምህርት ገበታ ውስጥ የመጡት 2.8 ተማሪዎች ብቻ ናቸው ትምህርት ገበታ ላይ የነበሩት ማለት ነው ከዚህ ውስጥም ከተመዘገቡ ተማሪዎች መካከል ወደ 2.6 የሚሆኑ ተማሪዎች ብቻ ናቸው በአመቱ መጨረሻ ትምህርታቸውን እንዲያጠናቅቁ የተደረገውና የዚህን ክልል ሁኔታ ስናየው የተማሪዎችን ቁጥር ዳታ በመናይበት ሰዓት በየአመቱ በክልል ደረጃ በሚሰጡት የሀገር አቀፍና ክልላዊ ፈተናዎች የመሳተፍ ምጣኔያቸው በጣም ዝቅተኛ ነው ሀገራዊ ተወዳዳሪዎች በአለም አቀፍ ደረጃ ሊወዳደሩ የሚችሉ የተሻሉ ተማሪዎች የሚፈሩበት ክልል እንደመሆኑ መጠን ከጊዜ ጊዜ የቁጥር ሁኔታ በጣም አሳሳቢ የሆነ የመጣ ነውና ይሄ በጣም ከፍተኛ ተጽዕኖ ነው የሚያሳድረው ነገ ሀገር ይመራሉ ሀገር ያስተዳድራሉ ሀገር ጠቀሜታ ላይ ይሆናሉ ከኢኮኖሚያውም ሌሎችም ጠቀሜታዎችን ያሳድራሉ ብለን እናስባቸው የተማሪ የሰው ኃይል በክልሉ ውስጥ እየቀነሰ መምጣቱን የሚያሳይና የዚህም ደግሞ የተማሪዎች ወደ ትምህርት ቤት አለመምጣት ከፍተኛ ተጽዕኖ እንዳለው በሁለቱ አመታት ሂደት ውስጥ ማየት እንችላለን ማለት ነው እንደው ዘንድሮ ወደ 7.4 ሚሊዮን ተማሪዎች ይመዘገባሉ ተብሎ ይጠበቃልና እንደው በአሁኑ ሰዓት ምን ያህል ወቅታዊ መረጃዎች ምን ያህል ተመዘገቡ አሁን ባለው ሁኔታ እንግዲህ በዚህ አመት የትምህርት ተሳትፎችን በተሻለ ደረጃ ለማድረግ ባለፉት 2 አመታት ያባከናቸውን ጊዜ ታሳቢ በማድረግ ባለፉት 2 አመታት ውስጥ ከትምህርት ገበታ ውጭ የሆኑ ተማሪዎችን ግምት ውስጥ በማስገባት እድሜያቸው ለትምህርት የደረሱ በ2018 መመዝገብ ያለባቸውን ተማሪዎች ግምት ውስጥ በማስገባት በክልላችን ውስጥ 7.4 ሚሊዮን ተማሪዎች እንዲመዘገቡ በቅድ ደረጃ ተይዟል በርግጥ እድሜያቸው ለትምህርት የደረሱ ህፃናት የሚያሳየን ከ10 ሚሊዮን በላይ ነው በክልላችን ውስጥ 10 ሚሊዮን 92 ሺህ አካባቢ ተማሪዎች እንዳሉ እድሜያቸው ለትምህርት የደረሰ እንዳለ ያሳየናል የክልላችን ፖፑሌሽን ስናየው የክልላችን አጠቃላይ የህዝብ ፕሮጀክሽን እድሜያቸው ለትምህርት የደረሱ የሚያሳየን 10 ሚሊዮን 92 ሺህ አካባቢ ተማሪ ነው ከዚህ ውስጥ ክልሉ ባለው የመምህራን አቅም የትምህርት ቤት አቅም የማስተማር አቅምና ነባራዊ ሁኔታውን ግምት ውስጥ በማስገባት 7.4 ሚሊዮን ተማሪዎች ነው እናስመዘግባለንና ወደ ትምህርት እናመጣለን ብለን ያቀድነው እስካሁን ባለው ሁኔታ እንግዲህ የምዝገባ አፈጻጸማችን ስናይ እንደ ወረዳ ደረጃ ሳየነው በክልላችን በሁሉም ወረዳ አካባቢ በሚባል ደረጃ ምዝገባ ተጀምሯል ሁሉም ትምህርት ቤቶች የሚያካትት ባይሆንም በትምህርት ቤት ደረጃም ስናየው ከ80% በላይ የሚሆኑ ትምህርት ቤቶች ምዝገባ ጀምረዋል አጠቃላይ የምዝገባ አፈጻጸማችን ስናይ እስካሁን ባለው ሁኔታ 3.9 ሚሊዮን ተማሪዎች ተመዝግበዋል እስከ ጥቅምት 30 ባለው ሁኔታ እንደየ አካባቢ ነው ባሪያ ሁኔታ የተለያየ አፈጻጸም ቢኖራቸውም
ነገር ግን ደግሞ የምዝገባ ሂደታችን የሚያሳየው እስካሁን ባለው ሁኔታ 53% ነው። አቶ ይገርማል እንግዲህ ባለፉት የአመታት በክልሉ ያጋጠመው የትምህርት ስብራትን ለመጠገን የሚሰሩ ስራዎች አሉና እንደው በዚህም ደግሞ ከፍተኛ ንቅናቄ ሲካሄድ እንደነበረ በተለይ መምህራን ስልጠና ከዛ ባለፈ የተለያዩ መድረኮች ሲከናወኑ እንደነበር ይታወቃልና እንደው ከቅዱ አንፃር የተመዘገበው አፈጻጸሙ ምን ይመስላል? ይሄ ምዝገባ ሲባል እንግዲህ ከቅድመ አንደኛ ደረጃ ጀምሮ እስከ ሁለተኛ ደረጃ ድረስ ያለውን የትምህርት እርከን የያዘ መረጃ ነው። ቅድመ አንደኛ ደረጃ ማለት 4 አመት 5 አመት እና 6 አመት ያላቸው ልጆች ወደ ትምህርት ቤት መጥተው የትምህርት ቤት አካባቢውን እንዲለማመዱ ለማድረግ የተጀመረ ስራ አለ። ከሱ ጀምሮ የአንደኛና መካከለኛ ደረጃ ትምህርት አለ፣ የሁለተኛ ደረጃ ትምህርት አለ። ስለዚህ እነኚህ ተማሪዎች ከቅድመ አንደኛ ጀምሮ እስከ ሁለተኛ ያለው የምዝገባ አፈጻጸሙ ቅድመ አንደኛ ላይ የተሻለ ነው። አንደኛና መካከለኛ ደረጃ ከዛ ቀጥሎ ነው። በጣም ችግር ያለበት የምዝገባ አፈጻጸም ያለው ሁለተኛ ደረጃ ላይ ነው። ስለዚህ ሁለተኛ ደረጃ ላይ ያሉ ተማሪዎች ደግሞ በራሳቸው አስበው በራሳቸው አውቀው የሚመጡ ተማሪዎች ናቸው። የቤተሰብ ድጋፍ ከተደረገላቸው በቀላሉ ወደ ትምህርት መምጣት የሚችሉ ተማሪዎች ናቸው። ግን አሁን ባለው ሁኔታ ሁለተኛ ደረጃ ላይ የትምህርት ሽፋኑ ወይም ደግሞ የተማሪዎች አመዘጋገብ በጣም ዝቅተኛ ነው። አሁን ባለው ሁኔታ ተማሪዎች ተምረው ነገ ምንድነው የምሆነው፣ የት ነው የምገባው፣ እንዴት ነው ማደርገው የሚለውን ነገር በራሳቸው አገናዝበው መምጣት እንዳለባቸው ነው እኛ የምናስበው። ስለዚህ በእርግጠኝነት አሁን ሁለተኛ ደረጃ ላይ ተማሪው ያልመጣበት ምክንያት ይሄ ነው ብሎ መናገር ለኔ በጥናት የተለየ መረጃ ስለሌለኝ እንደዚህ ነው ማለት አልችልም። ነገር ግን ሁለተኛ ደረጃ ላይ ከሌሎች የትምህርት እርከኖች ሲታይ የተማሪ የምዝገባ አፈጻጸሙ በጣም ዝቅተኛ ነው። በትምህርት አዋጁ ላይም እንደተቀመጠው የአንደኛ ደረጃ እና የመካከለኛ ደረጃ ቅድመ አንደኛ ደረጃ ላይ የነፃና የግዴታ ትምህርት ነው የሚለው። ሁለተኛ ደረጃ ላይ ግን ነፃ ነው ግዴታ አይደለም በሚል አንዳንድ አካባቢ ላይ ያሉ የትምህርት መዋቅሮችም ተማሪዎችን በአግባቡ ወደ ትምህርት እንዲመጡ ለማድረግ ትክክለኛውን ስራ እየሰሩ ነው ብሎ መውሰድ አይቻልም። ምክንያቱም አሁን ገና ግንዛቤው ሳይፈጠር አዋጁን መተግበር ትንሽ ያስቸግራልና በነገራችን ላይ ትምህርት ማህበራዊ ክንዋኔ ነው። ስለዚህ ማህበራዊ ክንዋኔ በመሆኑ ምክንያት የአካባቢው የተረጋጋ መሆን፣ የትምህርት ቤቶች የተረጋጋ መሆን፣ የውስጥ ሰላም ያስፈልጋል። ተማሪዎች ሰላም ካልሆኑ፣ ቤተሰብ ሰላም ካልሆነ፣ ትምህርት ቤቶች ደህንነታቸው የተጠበቀ ካልሆነ ከህፃናት ይልቅ የከፍ ያሉ ተማሪዎች ላይ ሊደርስ የሚችለው ተጽዕኖም ከባድ ስለሚሆን ይሄም ተጽዕኖ ያድርግባቸዋል ብዬ አስባለሁ። ግን ይሄ በጥናት የተለየ እንትን ስላልሆነ እርግጠኛ ሆኖ መናገር አይቻልም። መልካም ወደ አቶ ዘመነ ሲል መለስ። አቶ ዘመነ እንግዲህ እንደሚታወቀው የ2018 የትምህርት ዘመን የመማር ማስተማሩ ስርዓቱ ተጀምሯልና ምዝገባውም አሁንም እስከ ጥቅምት 30 ድረስ ቀጥሏል። ያው አንዳንድ ምዝገባውን ያጠናቀቁ አካባቢዎችም አሉና እንደው የዞኖቹን የትምህርት ምዝገባ አፈጻጸም ስንመለከት የተሻለ አፈጻጸም የተመዘገቡባቸው ዞኖች እንዲሁም ደግሞ ዝቅተኛ አፈጻጸም ወይም ገና መሻሻል መስራት የሚገባቸው ዞኖች አፈጻጸሞችን አሃዛዊ መረጃዎች ምን ይነግሩናል? ጥሩ እንግዲህ በምዝገባ ሂደቱ በእኛ በአጠቃላይ ትምህርት ስርዓት ውስጥ ያሉት የትምህርት ከኖች ቅድም አቶ ይገርማል ሲል እንደነበረው የቅድመ አንደኛ ደረጃ ትምህርት አለ፣ አንደኛና መካከለኛ ደረጃ ትምህርት አለ፣ በሌላ በኩል ደግሞ የሁለተኛ ደረጃ ትምህርት አፈጻጸም ነው ያለው። ቅድም እንደተባለው ወደ ቅድመ አንደኛ ደረጃ ስነድ 75% ነው በጣም የተሻለ አፈጻጸም የተሻለ ክዋኔ ያለው ነው። ጥሩ ነው በሚባል ደረጃ ነው። እድሜያቸው ከ4 ዓመት እስከ 6 ዓመት ያሉ ህፃናት የመካከለኛ ደረጃ አንደኛ ደረጃና መካከለኛ ስንወስድ 53% ነው ያለው። እንደ ዳታውን ለመንገር ነው ቁጥሩን። የሁለተኛ ደረጃ ቅድም ቀንሷል እንደተባለው ሁሉ 33% ላይ ነው ያለው ከአጠቃላይ እቅዳችን ማለት ነው። በነገራችን ላይ እዚህ ጋር በንጽጽር ለማየት 2015 ነው እንደ ሪፈረንስኛ የምንጠቀመው። በሰላሙ ጊዜ በክልላችን ውስጥ በሁለተኛ ደረጃ ትምህርት ቤት 998,000 ተማሪዎች ነበሩ። በመማር ላይ ያሉ የነበሩ ተማሪዎቻቸው ነው ነገራችን። አሁን ባለፉት 2 ዓመታት ያስፈተናቸው ተማሪዎች በድምር ሲታይ ወደ 200,000 አይደርሱ። 12ኛ ክፍል ተፈትነው የሁለተኛ ደረጃ ትምህርትን አጠናቀው ለቀዋል የምንላቸው ተማሪዎች እነዚህ ናቸው የሚሆኑት የተፈተኑት ናቸው 12ኛ ክፍል። እንግዲህ ይህን ዳታ ማየት እንችላለን። 998 ኒርሊ ወደ 1 ሚሊዮን የሚጠጋ ተማሪ 200,000 ተማሪዎች እንኳን በፈተና ሄደዋል ብንል የሚቀሩት ከ800,000 በላይ ተማሪዎች አካባቢ መማር የነበረባቸው በሁለተኛ ደረጃ ትምህርት ውስጥ ያሉ ተማሪዎች አሉ። ይሄንን አሁን እስካሁን ባለን ደረጃ ግን የመዘገብናቸው 402,000 ተማሪዎች ብቻ ናቸው።
ሁለተኛ ደረጃን ስናይ ይሄ በጣም ከፍተኛ ጫና አለው። በነገራችን ላይ ለሚቀጥሉት 2 3 እና 4 ዓመታት ዩኒቨርሲቲ የሚገቡ ተማሪዎቻችን ቁጥር በከፍተኛ ደረጃ ችግር ውስጥ ነው የሚገባ ማለት ነው። ይሄ ማለት ደግሞ ከፍተኛ ተወዳዳሪነታችንን ያሳጣል፣ ተጠቃሚነታችንን ያሳጣል። ነገ የምንተካው ትውልድ እስከ ማጣት ድረስ ሊደርስ ይችላል። ይሄ ተጽዕኖ በጣም ከባድ ነው። እዚህ አካባቢ ያለውን ቁጥር በቁጥር ደረጃ ለመንገር ነው የፈለጉት። እንግዲህ የየአካባቢዎች አፈጻጸም በጣም የተለያየ ነው። ያፈጻጸሙ ምክንያት አለው። እንደ ሩት ኮዝ የሚነሱ እንደ መሰረታዊ ችግር ተደርጎ የሚነሱ አሉ። የስኬታቸውም ደግሞ እንደ መሰረታዊ ነገር ተደርጎ የሚነሱ ምክንያቶች ይችላሉ ማለት ነው። ከተሞች አካባቢ ስናይ ሁሉንም ከተሞች እነዚህ ሪጂኦፖሊታን የምንላቸው ከተሞች አፈጻጸማቸው ሁሉም ዞኖች ሁሉም ከተማ አስተዳደሮች ከ85% በላይ ናቸው በቁጥር ደረጃ ስናያቸው። አንዳንዶቻቸው ከእቅዳቸው በላይ መዝገዋል። ከተሞች ከፍተኛ ነው ጫና ስላለባቸው በዙሪያቸው ያሉ ወረዳዎች አካባቢ በተገቢ መልኩ የትምህርት ስርዓቱን ባለማስኬዳቸው ከተሞች አካባቢ የሚመጣው ጫና በጣም ከባድ ከመሆኑ የተነሳ ከእቅዳቸው በላይ ምዝገባ ያከናወኑ ከተሞች አሉ። ለምሳሌ ባህር ዳር ከተማ ማንሳት እንችላለን። ወልዲያ ከተማ፣ ኮምቦልቻ ከተማ፣ ደብረ ብርሃን፣ ደሴ ከተማ እነዚህ የተሻለ አፈጻጸም ያላቸው ነው። ጎንደር ከተማም ጨምሮ ደብረ ታቦርም በተመሳሳይ መልኩ እነዚህ ከተሞች የተሻለ አፈጻጸም ያላቸው ናቸው። ከክልሉ አፈጻጸም አማካይ በላይ ያሉ ዞኖች ለምንጠራቸው ኦሮሞ ብሔረሰብ ዞን፣ ዋግምራ በተወሰነ ደረጃ ወደ 66% ነው። የተሻለ ባይባልም እንኳን ከክልሉ በተሻለ መንገድ የሚገኙት እነ ደቡብ ወሎ፣ ሰሜን ወሎና በቅርብ ጊዜ ደግሞ ወደ ማዕከላዊ ጎንደር ወደ ተሻለ ደረጃ እየመጡ ያሉ ዞኖች ናቸው። በምዝገባ ሂደታቸው ውስጥ ከ60% በላይ ያሉ ዞኖች ናቸው። እነዚህ በጣም ዝቅተኛ አፈጻጸም ያላቸውና አሁንም ድረስ በችግር ውስጥ ያሉ ኦልሞስት ወደ መቆም አካባቢ ምዝገባ ሂደታቸው ወደ መቆም አካባቢ ያሉት ግን በቅድሚያ የሚጠራው ምስራቅ ጎጃም ነው። ስቲል 17% ላይ ነው ያለው አፈጻጸም። አሁን ባለው ሁኔታም የምዝገባ ሂደቱ የቀን ቀን ለውጡም ወደ ማቆም ሂደት ውስጥ ያለ ዞን ነው። ምዕራብ ጎጃም በተመሳሳይ መልኩ፣ ሰሜን ጎጃም፣ አዊ ብሔረሰብ ዞን እና ሰሜን ጎንደር እነዚህ ቀጠናዎች አካባቢ ላይ ያሉ የምዝገባ ሂደት ከ17 እስከ 50% እስከ 49% ከ50% በታች ያሉ ዞኖች ናቸውና እነዚህ አካባቢዎች ላይ ያለው ደግሞ በክልላችን ሁኔታ ስናየው ባለፉት አመታትም አሁን ባለው የፖፑሌሽን ሂደትም ስናየው የክልላችንን 67% አካባቢ ከቨር የሚያደርጉ ናቸው በተማሪ ቁጥራቸውም ስናየው። የነዚህ አፈጻጸም ዝቅተኛ መሆን በክልል ደረጃም በአገር ደረጃም የሚያመጣው ተጽዕኖ በጣም ከፍተኛ ነው ማለት ነው። አቶ ይገርማል፣ አሁን ወቅታዊ የመማር ማስተማር ሂደት በክልሉ ደረጃ በምን ደረጃ ነው እየተካሄደ ያለው? የመረጃ መሳሪያዎች፣ የመምህራን በትምህርት ቤት የመገኘት ሂደት በምን ሁኔታ ላይ ነው የሚገኘው ክልሉ ያለበት ደረጃ? እንግዲህ የመማር ማስተማር ሂደቱ ከመስከረም 5 ጀምሮ በሁሉም ትምህርት ቤቶች እንዲጀመር ለማድረግ ጥረት ተደርጓል። ነገር ግን ቅድም ሲባል እንደነበረው ምዝገባው ላይ ብቻ ሳይሆን አሁን ችግር እየተፈጠረ ያለው የተመዘገቡ ተማሪዎች በሙሉ ትምህርት ቤት መጥተው በመማር ሂደት ላይ እንቅፋት ተፈጥሯል። የተመዘገበውን ቅድም ያነሳነው ቁጥር በሙሉ ትምህርት ቤት መጥቶ እንዲማር ነው እኛ የምንጠብቀው። ነገር ግን የተመዘገበው ተማሪ በሙሉ ትምህርት ቤት መጥቶ እየተማረ አይደለም። ያው ሳምንታዊ የመማር ማስተማር ሂደት ክትትል እናደርጋለን። ከቀን ቀን የሚለያይ ቢሆንም ከ100% እስከ 54% ድረስ እለታዊ የመማር ማስተማር ሂደት ግኝት ተማሪዎች የሚገኙበት ምጣኔ እዛ ድረስ ይደርሳል ማለት ነው። ስለዚህ ተማሪዎች የመመዝገብ ችግር ብቻ ሳይሆን የተመዘገበው ተማሪም በየቀኑ ተገኝቶ ትምህርት ቤት ላይ የመማር ሂደቱ ላይም ችግር አለበት ማለት ነው። እንግዲህ የመማር ማስተማር ሂደት በሰዓት በጊዜ ተገድቦ የሚሰጥ ነገር ነው። በአመት ውስጥ ምን ያህል ክፍለ ጊዜ አለ፣ አንድ የትምህርት አይነት በምን ያህል ክፍለ ጊዜ ተሰጥቶ ይዘቱ ይሸፈናል፣ መቼ የፈተና ጊዜ ይሆናል፣ መቼ ደግሞ የማጠቃለያ ጊዜ ይሆናል ምናምን የሚሉት ነገሮች አጠቃላይ በካላንደር ተቀንብበው ተልከዋል። በዚህ መሰረት የመማር ማስተማር ሂደቱ የተሰጠውን ጊዜ እንዲሸፈን ለማድረግ ጥረት እየተደረገ ነው። መምህራንም በተገኙበት ሁኔታ ተማሪዎችን ለማስተማር ጥረት እያደረጉ ነው። ነገር ግን ቅድም ሲባል እንደነበረው በተለያየ መንገድ የትምህርት ብክነት ከፍተኛ ስለሆነ በእኛ ሁኔታ ይሄንን ማካካስ የሚያስችል የተለያዩ ስራዎች እንዲሰሩ ለማድረግ ጥረት እየተደረገ ነው። እንግዲህ ፈቃደኛ በሆኑ መምህራኖችና ተነሳሽነት ባላቸው ትምህርት ቤቶች አካባቢ ከአዳር ጥናት ጀምሮ በርካታ ተግባራትን እያከናወኑ ነው ያሉት ማለት ነው። ተማሪዎች አድረው እንዲያጠኑ ለምሳሌ ትምህርት ቤት ላይ ሲያድሩ ጄኔሬተር ተዘጋጅቶላቸው መብራት ባለበት አካባቢ አምፖል ተዘጋጅቶላቸው
የኩራዝ ወጪ ወይም ደግሞ የመብራት ወጪ ሳይጨንቃቸው ማንበብ የሚችሉ ልጆች እንዲያነቡ ለማድረግ ጥረት እየተደረገ ነው። የቤተ መጻሕፍት አገልግሎት ከሰኞ እስከ እሁድ ሙሉ ጊዜያቸውን እንዲጠቀሙ ለማድረግ እገዛ እንዲደረግላቸው ለማድረግ ጥረት እየተደረገ ነው። የማካካሻ ክፍለ ጊዜዎች ተመድበው ተማሪዎች የባከነባቸው ጊዜ እንዲካካስላቸው ለማድረግ ጥረት እየተደረገ ነው። እንግዲህ የትምህርት የመምህራን ጥረት ብቻ ሳይሆን የግል ጥረት፣ የወላጅ ድጋፍ፣ የማህበረሰብ ድጋፍ ይፈልጋል። ስለዚህ ተማሪዎች የመማር ፍላጎት እንዲኖራቸው በራሳቸው ጥረት እንዲያደርጉ ለውጤት እንዲተጉ ለማድረግ ደግሞ የስነ ልቦናና ማህበራዊ ድጋፍ አገልግሎትም በመምህራን እየተሰጣቸው ነው ብዙ ትምህርት ቤቶች ላይ ማለት ነው። ባለፈው አመትም እንደሰማችሁት ወይም እንደታየው በአገር አቀፍ ደረጃ ምንም እንኳን ያስመዘገብናቸው ተማሪዎችና ያስፈተናቸው ተማሪዎች ቁጥር ዝቅተኛ ቢሆንም ነገር ግን በውጤት ደረጃ ተወዳዳሪ መሆን ችለናል ማለት ነው። በየደረጃው ክትትልና ድጋፍ ለማድረግ ጥረት እየተደረገ ነው ያለው። ይገርማል። እንግዲህ ያው ትምህርት የትውልድ ጥያቄ ነው። ተማሪዎች ትምህርት የማግኘት መብት አላቸው፣ መማር አለባቸው። እንደው ወደ ትምህርት ቤትም መመዝገብ ብቻም ሳይሆን ትምህርታቸውን በአግባቡ እንዲከታተሉ ከወላጆች፣ ከማህበረሰቡ፣ ከአካባቢ ህብረተሰብ በስፋት ይጠበቃልና እንደው በዚህ በኩል ምንድነው እየሰራ ያለው ስራ? ከወላጆችስ፣ ከአካባቢው ህብረተሰብ፣ ከቀበሌ የህብረት ከመምህራን ምንድነው እየተገኘ ያለው ድጋፍ? እሺ እንግዲህ ያው አንዳንድ ነገሮች ያስቸግራሉ። ትክክል ነው። የትምህርት ተማሪዎች የመማር መብት አላቸው። ለመማር ግን የሚያስፈልጉ ቅድመ ሁኔታዎች አሉ። ማህበረሰቡ ልጆቹን ወደ ትምህርት ቤት ሲልክ ትምህርት ቤት ላይ ያለውን ሁኔታ የሚገነዘብበት መንገድ የተለያየ ነው። ስለዚህ ይሄንን ሁኔታ ለማስተካከል ተማሪዎች ወደ ትምህርት ቤት እንዲሄዱ ለማድረግ ብዙ ስራዎች እየተሰሩ ነው። ወላጆችም ድጋፍ እንዲያደርጉ ለማድረግ ጥረት እየተደረገ ነው። መንግስታዊ የሆኑ ተቋማት ብቻ ሳይሆን መንግስታዊ ያልሆኑ ተቋማትም በዚህ ረገድ ሰፊ ድጋፍ እያደረጉ ነው ተማሪዎች እንዲማሩ ለማድረግ። አሁን እኛ እንግዲህ የትምህርት ስራ በመደበኛው ሁኔታ ብቻ መቀጠል የምንችልበት ሁኔታ አይደለም። አሁን እኛ ባለውን የክልሉ ነባራዊ ሁኔታ በመደበኛው የመማር ማስተማር ብቻ ተማሪዎችን ተደራሽ ማድረግ ስለማንችል አሁን ሌሎች አማራጭ የትምህርት መስጫ መንገዶችንም በቢሮ ደረጃ ከባለድርሻ አካላት ጋራ ውይይት እያደረግንባቸው ናቸው። ለምሳሌ የተፋጠነ የትምህርት አቀራረብ መንገድን ተጠቅመን የባከነውን ክፍለ ጊዜ ወይም የባከነውን አመት ማካካስ የሚያስችል አቀራረብ ለመጠቀም ጥረት እያደረግን ነው። ለሱም መመሪያዎችን እያዘጋጀን ነው። ምክንያቱም 2 አመትና ከዛ በላይ ያቋረጡ ትምህርት ቤቶች አሉ፣ ተማሪዎች አሉ። እነኚህ ትምህርት ቤቶችና ተማሪዎች በመደበኛው ሁኔታ አሁን እንቀጥል ብንል እንግዲህ ቅድም ስንናገር እንደነበረው ትምህርት በእድሜ በሰዓት በጊዜ የተገደበና የሚሰጥ ጉዳይ ስለሆነ 7 አመት አንደኛ ክፍል ገብቶ 14 አመት ወይም ደግሞ 18 አመት መድረስ ያለበት የክፍል ደረጃ አለ። ይሄንን በተለያየ ምክንያት ማሳካት ስላልቻል ይሄንን ማካካስ የሚችል የተለያዩ ስልቶችን ለመጠቀም ጥረት እያደረግን ነው። እንግዲህ የመደበኛ ምዝገባው ከተጠናቀቀ በኋላ ሌሎች አማራጮችን ደግሞ ዘርግተን ተማሪዎች እንዲማሩ ለማድረግ ጥረት እያደረግን ነው። በዚህም ማህበረሰቡ እንዲደግፍ ለማድረግ በተለያየ መንገድ ማህበረሰቡን ለመድረስም ጥረት እየተደረገ ከዚህ በፊት ከነበረው የምዝገባና የመማር ማስተማር ሂደት ካምናው ዘንድሮ የተማሪ ሽፋኑ የትምህርት ቤት መጠንም የመጨመርና የመሻሻል ሁኔታ አለ። ይሄ ማለት እንግዲህ ያው ማህበረሰቡ የሰጠው ድጋፍ ውጤት ነው ማለት ነው። በቀጣይ ደግሞ የተፋጠነ ትምህርትና የአካባቢ ትምህርት ብለን የምንጠራቸው ስትራቴጂዎችን እየነደፍን ነው። በእነሱ ተማሪዎች እንዲማሩ ከማህበረሰቡ ጋር ተነጋግረን ማህበረሰቡ ከደገፈው ውጤቱ ተማሪዎች ትምህርት ቤት መጥተው እንዲማሩ መሆኑ ማለት ነው። ስለዚህ ተማሪዎች ወደ ትምህርት ቤት ሲመጡ ነው ያኔ የምናቀው እንጂ ማህበረሰቡ አሁን ልጆቹ እንዲማሩ የመፈለግ አዝማሚያዎች አሉ። ይሄን አዝማሚያ ግን በውጤት ተማሪዎች ትምህርት ቤት ላይ መጥተው በመማር ነው መገለጽ መቻል ያለበትና በመደበኛ ትምህርት ፕሮግራሙ የተወሰነ መሻሻል አለ። በአማራጩ ደግሞ እንግዲህ በቀጣይ ስራውን ወደ መሬት ስናወርድ በሚመጣው ውጤት የምናውቀው ነው የሚሆነው። አቶ ዘመን እንደው በአጠቃላይ የመማር ማስተማር ስራ ስናስብ የመምህራን ሚና ከፍተኛ እንደሆነ ያው ይታወቃልና
እንደው ከዚህ አንፃር የመምህራን ሚና በአሁኑ ሰዓት ላይ በምን ደረጃ ላይ ነው የሚገኘው? ትምህርት የነዚህ በተለይ የመምህራን ሚና በትምህርት ሂደቱ ላይ ከፍተኛ የሆነ አስተዋጽኦ ነው የሚለው ተማሪዎች እውነት ለመናገር በትምህርት ደረጃ ላይ በተለይ በዚህ ሩብ ዓመት ውስጥ ወደ 2 ጊዜ የሚሆን የክልል ቲም የክልል ሱፐርቪዥን በተከታታይ ኦልሞስት ለ2 ወር ተከታታይ 2 ወራት ተማሪዎችን ከመመዝገብ ባሻገር የመማር ማስተማር ሂደትና የትምህርት ቤቶችን ነባራዊ ሁኔታ እና የመምህራንና የትምህርት ቤት አመራሮችን ለማየት ሞክረናል። ከዛ ባሻገርም በክልሉ ደረጃ ሁሉም የሁለተኛ ደረጃ ትምህርት ቤት በክልል ደረጃ ግንተናል። የሁለተኛ ደረጃ ትምህርት ቤት እርሳና መምህራን ሱፐርቫይዘሮች ወደ ክልል በክልል ደረጃ ክልላዊ የሆኑ መድረኮችን በማድረግ የጋራ ግምገማና የጋራ ክትትል ለማድረግ ጥረት ተደርጓል። ባለፈው ክረምትም በተለይ የመካከለኛ ደረጃ 7ኛና 8ኛ ክፍል የሚያስተምሩ መምህራንን የሁለተኛ ደረጃ ትምህርት ቤት ደግሞ በአገር አቀፍ ደረጃ እንኳን በልዩ ሁኔታ ክልሉ በራሱ ማኔጅ አድርጎ ሁሉንም የሁለተኛ ደረጃ ትምህርት ቤት መምህራንና የትምህርት ቤት አመራሮች ወደ ስልጠና እንዲገቡ ለማድረግ ሙከራ ተደርጓል። ይሄ በነገራችን ላይ በክልላችን የመጀመሪያ ታሪክ ነው። ምክንያቱም መምህራን ወደ ስልጠና በሚሄዱበት ጊዜ ካሁን በፊት ይሰጣቸው የነበረው ስልጠና ከአካዳሚኮች ኢሹ ከመማር ማስተማር ኢሹ ወጣ ያለ ነው የነበሩት። በዚህ ዓመት ስልጠና እንዲሰለጡ ተደርገው በትምህርት ሰዓት ውስጥ የተቀረጸው መምህራን የይዘትና የስነ ዘዴ ዕውቀት እንዲኖራቸው ራሳቸውን አፕዴት እንዲያደርጉ፣ በሌላ በኩል ደግሞ ለተከታታይ 2 ዓመታት ከስራ ውጭ ሆነው የቆዩ መምህራን ከድባቴ ለማስወጣት የሳይኮሶሻል ትሬኒንግም ጭምር የታከለበት አይነት ስልጠና ነው የነበረውና መምህራን በማነሳሳት በኩል ጥሩ ስራ ተሰርቷል ማለት ይቻላል። ባለፈው ክረምት ጥሩ የካፓሲቲ ቢልዲንግ የተሻለ ነገር እንዳላቸው የራሳቸውን ዕውቀት በማሻሻል ሂደት ላይ ጥሩ ነገር እንዳላቸው ከመምህራን ያገኘነው ግብአት ያመለክታል። እንግዲህ በክልላችን ውስጥ አሁን ባለው ሁኔታ ወደ 215117 መምህራን አሉ። በክልል ከቅድመ አንደኛ እስከ ሁለተኛ ደረጃ የሚያሳየን በጣም ከፍተኛ ቁጥር ያለው ነው። ይሄ ከመንግስት መስሪያ ቤቶች አንፃር ስናየው ትልቅ ቁጥር ያለው ነው። ከዚህ ውስጥ ወደ 84% የሚሆኑ መምህራን ስራ ገበታ ላይ ናቸው። በትምህርት ቤት ውስጥ ነው የሚገኙት። በተለያየ ምክንያት ደግሞ የማይገኙ ከስራ ገበታ ውስጥ የሚያገኙ በጸጥታው ምክንያት በህመም በተለያዩ ምክንያቶች ወደ 28000 የሚደርሱ መምህራን ወደ ስራ ገበታ ውስጥ ያልተሰማሩ መምህራንና የትምህርት ቤት አመራሮች አሉ። እንግዲህ ከዚህ አንፃር ተማሪዎች መምህራን ይናፍቃሉ። ለተከታታይ 2 ዓመታት ከትምህርት ገበታ ውጭ ሆነው ቆይተዋል ማለት ተማሪዎች በሚቀጥሉት ጊዜ መምህራንን በምን አቀባበል ነው የሚቀበሏቸው የሚለው አንዱ ትልቁ ናፍቆታቸውን ይገልጻሉ። ብዙዎቻችሁ እናንተም ዞር ብላችሁ እንዳያችሁ ተማሪዎችና መምህራን ለብዙ ጊዜ ተራርቀው የቆዩ ስለሆኑ ትልቅ ናፍቆትም ጭምር ያለባቸው ናቸው ለተማሪዎች ማለት ነው፣ ይናፍቃሉ። ከዚህ አንፃር ስናየው መምህራን ሚናቸው ምንድነው ስንል አንድም በራሳቸውን ከይዘቱ ጋር ከትምህርት ይዘቱ ጋር ከመማር ማስተማር ሂደቱ ጋር ተማሪዎቹን በማብቃት በኩል ሚናቸው በጣም ከፍተኛ ነው። ሁለተኛ ተማሪዎች ተስፋ የመቁረጥ ስሜታቸው በከፍተኛ ደረጃ ያያየነው ነው ነገራችን ላይ ለተከታታይ 2 ዓመታት ከትምህርት መራቅ በራሱ የሚያመጣው ተጽዕኖ ከ12ኛ ክፍል ውጤት ጋር ተያይዞ ተማሪዎቹ የውጤት የመመዝገብ ሂደቱ እንደዝቅተኛ በማየት ያን ተስፋ በሚያለመልም መንገድ መምህራን ተማሪዎችን ማዘጋጀት የግድ ያስፈልጋል። ተስፋ እንዲሰጧቸው ይገባል። ለተማሪዎቻቸው ተስፋ መስጠት ካልተቻለ በተስፋ እንዲኖሩ ተማሪዎቻቸው ነገ የተሻለ ዕውቀት ማግኘት ይሄ ቻሌንጅ እንደሚያልፍ ይሄ ጊዜ እንደሚያልፍ በቂ ግንዛቤ መስጠት ያስፈልጋል። ተማሪዎችንም ማብቃትና በተመደቡበት ትምህርት ቤትም በሰዓትና በጊዜ ገብቶ ተማሪዎችን ውጤታማ የሆነ ትምህርት በማስተማር ሂደት ውስጥ የመምህራን ሚና ቀላል የሚባል አይደለምና በእርግጥ መምህራንም ይሄን እያደረጉ ነው ማለት ይቻላል። አሁን ባለው ሁኔታ አስቻይ ሁኔታ ባለባቸው የከፋ ችግር በሌለባቸው አካባቢ መምህራን ብዙ ችግሮችን እየተቋቋሙ ተማሪዎችን በማስተማር ሂደት ውስጥ ጥሩ ነገር ነው ያለው ማለት ይቻላል። አቶ ይገርማ ተጨማሪ ሐሳብ ሲል የመምህራን ሚና የስርዓተ ትምህርት ለውጥ ሲደረግ የስርዓተ ትምህርት ትውውቅ ተደርጓል። በእያንዳንዱ የትምህርት አይነት ስርዓተ ትምህርቱን እንዴት እንተገብራለን፣ ተማሪዎችን እንዴት እናስተምራለን፣ እንዴት እንመዝናለን የሚል አጠቃላይ የስርዓተ ትምህርት ትውውቅ ተደርጓል። በብዙ የትምህርት አይነቶች አዲስ ወደ ስርዓቱ ያስገባናቸው የትምህርት አይነቶች አሉ። እነሱንም በሂደት እያስተዋወቅን ለመሄድ ጥረት እያደረግን ነው። ነገር ግን በዚህ ስልጠና ወይም ደግሞ አሁን መምህራን በዩኒቨርሲቲ ደረጃ ገብተው ወይ በኮሌጅ ደረጃ ገብተው የመነሻ ስልጠና ይሰጣቸዋል። ይሄ የመነሻ ስልጠና ነው። አሁን አንደኛ ጊዜውም በጣም ከባድ ጊዜ ነው፣ ለመምህራን በጣም ከባድ ጊዜ ነው። ለምንድነው ከባድ ጊዜ የሆነው? ተማሪዎች እጅ ላይ ቴክኖሎጂ አለ። ይሄ ቴክኖሎጂ ደግሞ ተማሪዎች የፈለጉትን ነገር ጠይቀው የፈለጉትን ዕውቀት የፈለጉትን ይዘት ከቴክኖሎጂ ማግኘት ይችላሉ።
በተማሪዎች ልክ ተወዳዳሪ መሆንና ተማሪዎችን አልፎ መገኘት ከመምህራን ይጠበቃልና መምህራን አካባቢ አሁን ባለው ሁኔታ በጣም ብዙ ስራዎች ይጠበቃሉ። በዚህ በሚመጥን መንገድ የሚሰሩ መምህራኖች አሉ። እንደተባለው ደግሞ አንዳንድ የእውቀት ክፍተት ያለባቸው የመምህራኖች ይኖራሉ። እነዚህን እየለየን በየደረጃው ስልጠና ለመስጠትም ጥረት እየተደረገ ነው። ግን ስልጠና ብቻውን አሁን እንደተባለው 100 200 ምናምን ሺህ መምህር እንደገና ሙሉን አሰልጥኖ መጨረስ አይቻልም። የተወሰነ የመነሻ ስልጠና ነው የሚሰጠው ወይም ለተወሰኑ ሰዎች ነው የሚሰጠው። በትምህርት ቤት ደረጃ የሚደረግ የሙያ ማሻሻያ ስልጠና አለ። ይሄ የሙያ ማሻሻያ ስልጠና ነው መምህራን እርስ በራሳቸው እየተደጋገፉ እርስ በራሳቸው እየተነጋገሩ የእውቀትም የክህሎትም ክፍተቱን እየፈቱ ተማሪዎችን የተሻለ ማድረግ የሚችሉት ማለት ነው። መልካም አቶ ዘመነ እንደው ለመማር ማስተማሩ ሂደት ለነዚህ ወቅታዊ ችግሮች እየተወሰዱ ያሉ መፍትሄዎችስ? እንግዲህ እንደ መፍትሄ ሌሎች አካባቢዎችም ስኬታማ የሆኑበትን መንገድ መከተል በጣም ያስፈልጋል ብዬ ማሰብ ነው። ብዙዎች አካባቢ ላይ እንደሚታወቀው በክልላችን ያለው ጸጥታ ችግር ሁሉን አቀፍ ነው፣ ክልላዊ ነው። የሆነና አካባቢ ብቻ ያለው ሁኔታ አይደለም ብዙ ስናየው ማለት ነው። ተነጻጻሪ የሚባሉ አካባቢዎች ካልሆነ በስተቀር ሁሉንም አካባቢ የሚዳስሰው ነገር ግን የትምህርት ሰዓቱ የተሻለ ሆነባቸው የተማሪ ምዝገባቸውም የተሻለ አፈጻጸም ያለባቸው ዞኖች የሚያሳዩን ግን ከየትኛውም አካባቢ ትምህርት ቤትን ነፃ አድርገው ነፃ የሆነ ውይይት በማድረግ ህብረተሰቡን ባለቤት በማድረግ ህዝቡ ራሱ ልጆችን ትምህርት ቤት እንዲመጡ በማድረግ በኩል ላይ እያደረጉበት ያለው እንቅስቃሴ ውጤታማ አድርጓቸዋል ማለት ይቻላል። የትምህርት ቤቶችና መምህራን ተማሪዎችን ለትምህርት ተቋም መስጠት ከዚህ አካባቢ ላይ ያየናቸው እንቅስቃሴዎች በጣም ጥሩ ናቸው ማለት ይቻላል። ስለዚህ በዚህ አካባቢ ላይ ህብረተሰቡን ባለቤት ማድረግ መግባባት መተማመን ላይ ደርሶ ትምህርት ቤት ነፃ አድርጎ ተማሪዎች ወደ ትምህርት ቤት እንዲመጡ ከማድረግ በኩል ላይ ይሄ ጥሩ ውጤት ያስመዘግባቸው ነው ማለት ይቻላልና ያና አካሄድ መጠቀም ለውጤት ያበቃል ካየነው ልምድ አንፃር ማለት ነው። እንደው ለመማር ማስተማሩ ሂደት እንደው ለምዝገባው አጠቃላይ ያለው ሁኔታ ችግሮች ምንድናቸው? እየተወሰዱ ያሉት መወሰድ ያለባቸው መፍትሄዎች ምንድናቸው? አቶ ይገርማ እንግዲህ የአጠቃላይ መማር ማስተማሩ ላይ ያሉ በጣም በርካታ ችግሮች አሉ። ቅድም እንደተነሳው እኔ ከመማር ማስተማሩ ጋር ያሉትን ችግሮች ትኩረት አድርጌ ባነሳ ነው የሚሻለው። አሁን በመማር ማስተማር ሂደት የሚያስፈልጉ በርካታ ግብዓቶች አሉ። አንደኛው የስርዓተ ትምህርት ማቴሪያል ወይም ደግሞ መማሪያና ማስተማሪያ መጽሐፍ ለትምህርት ቤቶችና ለተማሪዎች በአግባቡ እንዲደርስ ማድረግ ነው። በዚህ ረገድ በክልሉ መንግስትም በፌደራል መንግስትም የመጽሐፍ ህትመት በተሻለ ደረጃ እንዲታተም ለማድረግ ጥረት ተደርጓል። ነገር ግን በተለያየ ምክንያት ተማሪዎች እጅ ላይ ያለ መድረስ ችግሮች አሉ። አሁን በአሁኑ ሰዓት በክልል ደረጃ ከአባይ ህትመት ጋር ውል ገብተን የመጽሐፍ ህትመት እያካሄድን ነው። የመጽሐፍ ህትመት ስርጭታችንን በ2015 ዓ.ም በነበረው መረጃ ነበር ያደረግነው። ነገር ግን አሁን ያለውን ነባራዊ ሁኔታ አገናዝበን እንደገና የስርጭት ሂደቱ እንዲከለስ አድርገናል። ለምሳሌ በከተሞች አካባቢ ከፍተኛ የሆነ የተማሪ ጫና መጥቷል። ይሄ የተማሪ ጫና ለዙሪያ ዞኖች ላይ ወይም ዙሪያ ወረዳዎች ላይ ያለው ተማሪ እየቀነሰ ወደ ከተሞች አካባቢ ጫና እየተፈጠረ ስለሄደ ከተሞች አካባቢ የተሻለ የመጽሐፍ ስርጭት እንዲኖር ለማድረግ እየሰራን ነው። በቤተ ሙከራ አካባቢ የሚያስፈልጉ ግብዓቶች አሉ። እነኚህ ግብዓቶች አንዳንድ ትምህርት ቤቶች ላይ ሙሉ ለሙሉ ግብዓት የሌላቸው ወይም ደግሞ ግብዓቱ የወደመባቸው ትምህርት ቤቶች አሉ። እንግዲህ የሳይንስ ትምህርትን ያለ ቤተ ሙከራ ኬሚካልና አፓራተስ ማሰብ በጣም ከባድ ነው የሚሆነው። የአይሲቲ ትምህርት አለ የምንሰጠው። ይሄ የአይሲቲ ትምህርት ደግሞ ያለ ኮምፒውተር አይቻልም። የሌሎች የስራና ተግባር ትምህርት ብለን የጀመርነው አለ። ወርክሾፖች ያስፈልጋሉ። እነኚህን በሂደት ማሟላት አንድ ፈታኝ ነገር ሆኖ ነገር ግን አሁን ባሉ የተለያዩ ችግሮች ምክንያት የተሟሉ ግብዓቶችም እየወደሙ ነው። ትምህርት ቤቶች እነኚህን ሀብቶች እያጡ ነው። እነኚህ ሀብቶች በጠፉ ቁጥር ደግሞ የተማሪዎች የመማር ማስተማር ሂደት ውጤታማ እንዳይሆን ያደርጋል፣ እንቅፋት ይሆናል ማለት ነው። አሁን በክልል ደረጃ ለምሳሌ ስንመለከት በ8ኛ ክፍልም 6ኛ ክፍልም 12ኛ ክፍልም እነኚህን ክፍሎች የምናነሳው ምንድነው ስታንዳርዳይዝ የሆነ ፈተና የምንፈትንባቸው ክፍሎች ስለሆኑ ለምሳሌ 12ኛ ክፍል ብንወስድ ካስፈተኑ ትምህርት ቤቶች ውስጥ 59 የሚሆኑ ትምህርት ቤቶች አንድም ተማሪ ለዩኒቨርሲቲ ያላሳለፉ
59 ትምህርት ቤቶች አንድም ተማሪ ለዩኒቨርሲቲ አላሳለፉም ማለት ምን ማለት ነው? ሲያስተምሩ የከረሙት ወይም ሲለፉ የነበሩት ነገር በሙሉ ውጤት አልባ ነው ማለት ነው። ስለዚህ እንደዚህ አይነት ችግሮችን ቀርፎ ተማሪዎችን ውጤታማ ማድረግ ከያንዳንዱ ተቋምና ከያንዳንዱ ግለሰብም የሚጠበቅ ነው። ተማሪው በራሱ መጣር አለበት፣ መምህራን ለተማሪዎቹ መጣር አለባቸው፣ ትምህርት ቤቶች ለተማሪዎች መጣር አለባቸው፣ ወላጆችም ልጆቻቸውን መደገፍ አለባቸው ማለት ነውና የትምህርት ውጤት የጋራ ውጤት ነው። ይሄንን ውጤት ለማሻሻል ደግሞ ሁሉም በጋራ መስራት አለበት ብዬ አስባለሁ። በርካታ ትምህርት ቤቶች አሁንም ወደ ትምህርት ገበታቸው ወደ መማር ማስተማር ሂደታቸው እንዳልተመለሱ እየተገለጸ ነውና እንደው ከመንግስት ምን ይጠበቃል? ከማህበረሰቡስ ምን ይጠበቃል? ትምህርት ቤቶች ከተከፈቱም በኋላ የውስጥ ግብአታቸው በጣም መሰረታዊ ችግር ያለባቸው ናቸው። በክልላችን በተከታታይ በተለይ እስከ 2015 ያለው የትምህርት ቤቶቻችን ደረጃ ለማየትም ተሞክሮ ነበርና ትምህርት ቤቶቻችን የሚያሳዩት ኒርሊ ከ85% አካባቢ 84-85 የሚገለጹ ትምህርት ቤቶች ስታንዳርዳቸውን ያላሟሉ ናቸው ብለን በወጣላቸው ስታንዳርድ መለኪያ መሰረት የተለኩት። ይህንን ስንለካ በግብአታቸው እንለካለን፣ በሂደታቸው እንለካለን፣ በውጤታቸው እንለካለን ማለት ነው። እዚሁ ጋር ተጨምሮ ነው እንግዲህ ለተከታታይ 2 ዓመታት ትምህርት ቤቶች የተዘጉት ማለት ነው። እሱ ብቻ አይደለም፣ ከ6000 በላይ ትምህርት ቤቶች ከፍተኛ የሆነ ጉዳት ደርሶባቸዋል በክልላችን ውስጥ እስከ ባለፈው አመት ድረስ ያለው መረጃ የሚያሳየን። ይሄ የሚያሳየው ምንድነው? ትምህርት ቤቶች እንኳን ቢከፈቱ እንኳን የትምህርት ግብአታቸው አላቸው ወይ? ለመማር ማስተማር ምቹ ሁኔታ አላቸው ወይ? ተማሪዎች ቢመጡ ተማሪዎች በቂ መማሪያ ወንበር አላቸው ወይ? በቂ መማሪያ ክፍል አላቸው ወይ? ክፍሎቹ ምቹ ናቸው? ተማሪዎችን ይስባሉ ወይ? የሚለውን ሁኔታ ስናይ ትምህርት ቤቶቻችን ብዙዎቻቸው የገጽታ ችግር ያለባቸው ናቸው። ፊዚካል ገጽታቸውን በመናይበት ጊዜ ማለት ነውና ይሄ አንድም ይሄ ገጽታቸው በግብአት መሟላት ያለበት ነው። ከዚህ አንፃር በዚህ አመት እውነት ለመናገር ህብረተሰቡ በጣም ሰፊ ንቅናቄ አድርጓል። ከ500 ሚሊዮን ብር በላይ በዚህ አመት ሞቢላይዝ ተደርጓል ትምህርት ቤቶችን ገጽታ ለመቀየር በተለያየ መንገድ በቁሳቁስ በተለይ በክረምት በጎ ፍቃድ አገልግሎት ስራችን ውስጥ ትምህርት ቤቶችን በመጠገን የውስጥ ግብአቶችን በመሟላት ኮምባይን ዴስክ በመግዛት በዚህ በኩል ላይ ከፍተኛ የሆነ ድጋፍና ገዛ ሲደረግ ነው የቆየው። የተማሪዎችን ቁሳቁስ ለማሟላትም በተማሪዎችን አንድ ደርዘን ለአንድ ደብተር እንደ መርህ ተይዞ አሁን በሁሉም ተቋማት በሁሉም አካባቢዎች የተማሪዎችን የመማር ሂደት ለማሳለጥ ጥሩ እንቅስቃሴ ተደርጓል። ረጅ ድርጅቶች በአገር አቀፍ ደረጃም በዓለም አቀፍ ደረጃ ያሉ ኤንጂኦዎች ሳይቀር የትምህርት ግብአቱን ለማሟላት ብዙ ስኮላስቲክ ማቴሪያል ለተማሪዎች ድጋፍ አድርገዋል። ተማሪዎቹ ትምህርት በጀመረባቸው አካባቢዎች ማለት ነውና ከዚህ አንፃር ስናየው ጥሩ ነው። በመንግስት በኩልም በጣም የከፋ ችግር ያለባቸውን አካባቢ አንድም ተማሪዎቹ በመገባ ሂደት ውስጥ ተማሪዎች ያንስ ትምህርት ቤት እንዲቆዩ ለማድረግ በትምህርት ቢሮ ብቻ ከ500 ሚሊዮን ብር በላይ በጀት መድቧል። በተለይ የከፋ ችግር ያለባቸው ከፍተኛ ገንዘብ ነው የሚጠይቀው ምገባ በዚህ አመት ከ2.8 በላይ ሚሊዮን የሚሆኑ ተማሪዎችን በላይ በምገባ ያልፋሉ ብለን ነው የምናስበው። አንዱ የትምህርት ስርዓታችን የምናቃናበት መንገድ ትምህርት ቤቶችን በምገባ ሂደት ውስጥ ማሳለፍ ነው። ብዙ ከተሞች በጀት መድበዋል ይሄንን ለማድረግ በጣም ብዙ ከ86 ሚሊዮን በላይ የመደቡ ከተሞች አሉ ተማሪዎችን ሙሉ ምገባ ሂደት ውስጥ ለማድረግ። ይሄ ጥሩ ጅምር ነው ብለን ነው የምንወስደውና እነዚህ ነገሮች ማሟላት በጣም ያስፈልጋል። በመምህራን በኩል በክልሉ በኩል መምህራንን በማሟላት በኩል አሁን ባለው መረጃ ከፍተኛ የሆነ የመምህር እጥረት የለም ባለን በሚያሳየን መረጃ። ምናልባት አንዳንዶቹ አካባቢ ላይ ከተሞች አካባቢ ላይ የተማሪዎች ቁጥር ከፍልሰት ጋር ተያይዞ የተማሪዎች ቁጥር ከፍተኛ ከመሆኑ የተነሳ የሁለተኛ ደረጃ ትምህርት ቤት አካባቢ የክፍል እጥረቶችም የመምህራን እጥረቶችም ይታያሉ። እነዚህን አካባቢዎች በመቅረፍ በኩል ተጨማሪ መምህራን እንዲቀጠሩ ድጋፍ እየተደረገ ነው። በክልሉ መንግስት በኩልም ለስልጠናም በተለያዩ የአማራጭ ትምህርቶችን ለማዘጋጀትም በክልሉ መንግስት በኩል ከፍተኛ ስራ እየተሰራ ነው ማለት ይቻላልና በቂ አይደለም። ህብረተሰቡ ማገዝ አለበት፣ ወላጆች ማገዝ አለባቸው፣ ትምህርት ቤት እንዲመጡ ማድረግ አለባቸው። ለልጆቻችን ተስፋ ሊሰጥ የሚችል የትምህርት ስርዓት መዘርጋት ያለበት መስሎ ነው የሚታየኝና ሁላችንም በተሰጠን ልኬታ ልክ የድርሻችንን ብንወጣ መልካም ነው ነው። እንደው አቶ ይገርማል በተለይ በቀደም ሲል ሲገልጹት ነበር የተማሪዎችን የኢኮኖሚ ችግርም ለመቅረፍም እየተወሰዱ ያሉ እርምጃዎች በተለይ ትምህርት ቤት አካባቢ ዝግጁ ያልሆኑትን ትምህርት ያልጀመሩትንም ለማስጀመር ከማን ምን ይጠበቃል? እንቅፋት የሆነ አካል ያለ አካልም እንደው ካለ በተለይ ከጥፋቱ በተለይ በልጆች ተማሪ ላይ ገለልተኛ አቋም ሆኖ ስራውን አብረው እንዲያግዝ ለማድረግ ምንድነው እየተወሰዱ መወሰድ ያለባቸው መፍትሄዎች ምንድናቸው የሚለው ትምህርት መማር በተለይ ለኛ ክልል ማህበረሰብ ህብረተሰቡ ከድህነት መውጫ መንገድ አለው ተብሎ ከሚታሰቡ ነገሮች ውስጥ አንዱ ተማሪዎች እንዲማሩ ማድረግና
የተማረ ማህበረሰብ መፍጠር ነው። ይሄ የተማረ ማህበረሰብ ካልተፈጠረ አሁን ባለው ሁኔታ ያለንን የድህነት ሁኔታ ማባባስ ነው የሚሆነው። ስለዚህ ተማሪዎች በማንኛውም ሁኔታ ውስጥ ሆነው ትምህርት እንዲማሩ የትኛውም ወገን ፈቃድ መስጠት የሚችልበት ሁኔታ ቢኖር መልካም ነው ብዬ ነው የማስበው። እንግዲህ ቅድም እንዳልኩት ትምህርት ማህበራዊ እንቅስቃሴ ይፈልጋል፣ የአካባቢ ሰላምን ይፈልጋል። የትምህርት ቤት አካባቢ ሴፍ መሆን አለበትና ይሄንን ማመቻቸት ከሁሉም ባለድርሻ አካላት የሚጠበቅ ጉዳይ ነው። ይሄንን ውጤታማ ለማድረግ የተሰሩ ያሉ ስራዎች አሉ። በመንግስትም በረጂ ድርጅቶችም የሚደረጉ እንቅስቃሴዎች አሉ። ግን የሚደረጉት እንቅስቃሴዎች ያን ያህል ውጤት ያመጡባቸው ያልሆኑ አካባቢዎች አሉ። እነኚህ አካባቢዎች በተለየ ሁኔታ ከሚጎዱ ተማሪዎች የሚማሩበትን ሁኔታ መፍጠር አስፈላጊ ነው ብዬ አስባለሁ። የመማር ችግር ያለባቸውና የምግብ እጥረት ያለባቸው ተማሪዎችና ትምህርት ቤቶች ተለይተው የምገባ ፕሮግራም እንዲካሄድ ለማድረግ በተደረገው እንቅስቃሴ ለምሳሌ ባህር ዳር ከተማን እንኳን ብንወስድ በዚህ አመት በምክር ቤት ወስነው ከ106 ሚሊዮን ብር በላይ መድበዋል። በመንግስት ማለት ነው። መንግስታዊ ያልሆኑ ድርጅቶች የምገባ የሚያካሂዱባቸው ብዙ ቦታዎች አሉ። እነ ወርልድ ፉድ የሚያካሂዱባቸው ቦታዎች አሉ። እና አልማ ምገባ የሚያካሂዱባቸው ቦታዎች አሉ። ኮምቦልቻ ከተማ አስተዳደርን ብንወስድ አምና ከ75 ሚሊዮን ብር በላይ መድቦ ተማሪዎችን ሲመግብ ነበረ። ሙሉ ለሙሉ ምገባ የሚካሄድባቸው ትምህርት ቤቶች አሉና የደብተርና የእስክሪብቶ እጥረት ተማሪዎችን ከትምህርት ቤት ውጭ እንዳያደርጋቸው ይህንን ድጋፍ ለማድረግ በትኩረት ተይዞ እየተሰራ ነው። በዛም ተባለ በዚህ ዋናውና መሰረታዊ ነገር ምንድነው? ተማሪዎች ቤት ከሚውሉ በቤት ሲውሉ እንግዲህ በጣም በርካታ ችግሮች እየደረሱባቸው ነው። ተማሪዎች ያለ እድሜ ጋብቻ እየተከናወነ ነው። የሌሎች ጥቃቶች እየደረሱባቸው ነው። የጉልበት ብዝበዛ ይካሄድባቸዋል። እድሜያቸው ያላግባቡ እየባከነ ነውና እነኚህን ተማሪዎች ታድጎ የትምህርት ጊዜያቸውን ለትምህርት እንዲሰጡ ማድረግ ከሁሉም የሚጠበቅ ነገር ስለሆነ ሁሉም ሰው ርብርብ አድርጎ ተማሪዎች ወደ ትምህርት ቤት እንዲመጡና በአግባቡ እንዲማሩ ማድረግ ቢቻል መልካም ነው፣ ምኞቴም ነው። የመንግስትም አካል ይሁን መንግስት ውጭ ያለው አካል የትምህርት ላይ ያለውን ነገር ነፃ አድርጎ የትምህርት ቤቶችን አካባቢዎች ነፃ አድርጎ ተማሪዎች የሚማሩበትን ምቹ ሁኔታ መፍጠር ከሁሉም ይጠበቃል ብለን ነው የምናስበው። እነኚህ ተማሪዎች ነጋቸውን የሚሰሩት ዛሬ ስለሆነ ያለፈን ነገ መመለስ ስለማይቻል ለነጋቸው ዛሬ መዘጋጀት የሚችሉበትን እድል ብንሰጣቸው መልካም ነው ብዬ ነው ማስበው። ሁሉም ተማሪዎች ወደ ትምህርት ቤት መጥተው መማር የሚችሉበት እድል ቢኖር እንግዲህ ሁሉም የተማረው ተማሪ የሆነ ደረጃ ላይ ተመሳሳይ ደረጃ ላይ ይደርሳል ተብሎ አይታሰብም። ነገር ግን እንደ ክልል በአገር አቀፍ ደረጃ ከምናደርገው አስተዋጽኦ አንፃር በአገር አቀፍ ደረጃም የሚኖረው ሚና በጣም ጉልህ ስለሆነ የኛ ክልል ተማሪዎች በአግባቡ መማር ማለት ለሀገሪቱም ከባድ የሆነ አስተዋጽኦ የሚያደርግ ክልል ስለሆነ ሁሉም አካል የድርሻውን ተወጥቶ ተማሪዎች እንዲማሩ ማድረግ ቢቻል መልካም ነው ብዬ ነው ማስበው። አመሰግናለሁ ሁለታችሁንም፣ አቶ ዘመነ አበጀ እንዲሁም አቶ ይገርማ ላያሌው በአማራ ትምህርት ቢሮ በኩል ተገኝታችሁ ያለውን ሐሳብ ስለሰጣችሁን በተመልካቾች ምክልብ እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ወቅታዊ ዝግጅት በአማራ ክልል የመማር ማስተማር ሂደቱ ምን ይመስላል የሚል ርዕሰ ጉዳይ አንስተን የተወያየንበት ነበር። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ይካስ ማስረሻ ነበርኩ። መልካም ጊዜ።